ያለምን ኃጢአት የሚያስወግድ እነሆ የእግዚአብሔር በግ ነዋ በግኡ ለእግዚአብሔር ዘያትት ኃጢአተ ዓለም። ያለምን ኃጢአት የሚያስወግድ የእግዚአብሔር በግ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጠ። ማንን ሊያሳፍር ማንን ሊመታ? ፈርዖንን ከሰራዊቱ ጋር ሊመታ አይደለም። ጠላት ሰይጣንን እስከ ወዲያኛው ሊመታ። እስካሁን ያሰቃያችሁን እስካሁን በባርነት የገዛችሁን ሰይጣንን ዲያብሎስን ለዘላለም አታዩትምና ነው የተባልነው። እኛ ደግሞ ሰይጣን ዲያብሎስን ጠላታችሁን ዛሬ የእግዚአብሔርን ማዳን እዩ፣ አትፍሩ፣ ቁሙ። ስለዚህ ስቅለትን ስናከብር ይሄ የሐዘን ቀን አውጀን አይደለም፣ የልቅሶ ቀን አውጀን አይደለም። ኪርየለይሶን እየተባለ ወየው እየተባለ ሰው ሁሉ እያለቀሰ ደረት እየደቃ የሚውልበት ቀን አይደለም። ለምንድን ነው ደረት የምንደቀው? የዲያብሎስ ከተማ እየፈረሰ የዲያብሎስ መንደር እየወደመ እያንዳንዷ የደም ጠብታ የሲኦልን ነፍሳት እየተፋች በእያንዳንዱ የደም ጠብታ ዲያብሎስ እየተቃጠለ የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጤና፣ ፍቅር፣ አንድነት በያላችሁበት ይሁንላችሁ እያልኩ መልካሙን ሁሉ እየተመኘሁ ዛሬ ደግሞ ወደ እናንተ እንግዲህ የጊዜውን መልእክት ይዤ መጥቻለሁኝ። ክብር ለአምላካችን ለእግዚአብሔር ይሁን። ይህን ፕሮግራም የምትከታተሉ ለሌሎችም ወገኖች እንዲዳረስና ሕይወታቸውን እንዲያተርፉ ሕይወታቸውን እንዲመረምሩ እግዚአብሔር ለነሱ ያደረገውን የማዳን ሥራም እንዲመለከቱ እስቲ እንዲያው በተቻለ መጠን እንደ እኛ ሁናችሁ እኛን ወክላችሁ እኛ በምንሰራው ሥራ ልክ እናንተም እንድትሮጡበት ነው የምንጋብዛችሁ። እግዚአብሔር ጸጋውን ያብዛላችሁ። ተባረኩ። እንግዲህ እንደሚታወቀው ሰሞኑ የሕማማት ሳምንት ተብሎ ይጠራል። የሕማማት ሳምንት እንግዲህ ተጠናቋል ማለት እንችላለን። አሁን ደግሞ ቀጥሎ የበዓለ ሃምሳ ቀናት ነው። ከትንሣኤ ጀምሮ ለ55 ቀናት ያህል ልክ ከዚህ በፊት 2 ወር የተጾመውን ያህል ያንኑ በመብል የማካካስ ነገር ይደረጋል። እንግዲህ ይሄ ነገር ከምን አንጻር ነው ሲባል እውነት ለመናገር እንደ ክርስትና ሲፈተሽ ምናልባት አግባብነት ያለው ላይሆን ይችላል። መብላት ክፋት የለውም በራሱ። መጾም በጎ ነው፣ መጾም መልካም ነው። ግን በበሉት በዚህ በጾሙት ልክ ለመብላት ራስን ማዘጋጀት ግን የጾምን ዋጋ ከወዲሁ ማስቀረት ይሆናል። እውነት እላችኋለሁ ዋጋቸውን ተቀብለዋል የሚለውም ለዚሁ መልስ ይሆናል ብዬ አስባለሁ። ምክንያቱም አንድ ሰው 2 ወር ጾሞ 2 ወር ከበላ አካክሷል በቃ። ስለዚህ ከእግዚአብሔር የሚጠብቀው አንዳች በረከት የለውም፣ ለጾመበት የሚከፈለው ነገር የለውም ማለት ነው። እና ይህ ባይሆን እንደተጾመ ዝም ብሎ አላደል የሚበላው ብቻ ተራ ነገር እየተበላ ቢቀር መልካም ነው። ከዚህ ከጾሙ ጋር በተያያዘ አንዳንድ ነገሮች ልበልና ወደ ትንሣኤው በትንሣኤ ስለተገኘው ድል፣ በትንሣኤ ስለተገኘው ዘላለማዊ በረከት፣ በትንሣኤ ስለተገኘው ዘላለማዊ የእግዚአብሔር አብሮነት በቃ ሁሉ ነገር ተጠናቆ ሁሉ ነገር አልፎ እኛና እግዚአብሔር ብቻ የምንኖርበት ሌላ ዓለም የምንቀላቀለው የምንገባበት ዓለም አለ። መቼም ትንሣኤ ሲባል ያ ነው። የጌታ ትንሣኤ ይህ የመጀመሪያው ድል ነው። ቀጥሎ የኛ ትንሣኤ ነው የሚከተለውና ጌታ ካሳየን ትንሣኤ ጀምሮ የኛ ትንሣኤ ሲከተል ያለው ቀጣይ ዓለም ምን ይመስላል የሚለውን በትንሹ የምናየው ይሆናል። ከዚያ በፊት ግን ስለ ሕማማት እንዲያው አንዳንድ ነገር ልበላችሁ። ሕማማት በእንደዚህ አይነት ልዩ ፕሮግራም ተዘጋጅቶለት መከበሩ መልካም ነው፣ ጥሩ ነው። ሁላችንም ክርስቲያኖች የሆን ሁሉ እንዲህ አይነቱን ስርዓት ብንከተሉ ክፋት የለውም። ግን መጽሐፍ ቅዱስን መሪ አድርገን መጽሐፍ ቅዱስን ትክክለኛ ሕገ መንግሥት አድርገን መመሪያ አድርገን ከእርሱ ሳንወጣ ከእርሱ ሳናጎድል ከእርሱ ሳንጨምር ግን መልካም የሆኑ የእኛን ስርዓቶች ሰብሰብ አድርገን መክረን ቀርጸን ዓመታዊ ፕሮግራም አድርገን ሁልጊዜ በየዓመቱ የምናስበው ቢሆን መልካም ነው። ጌታ መከራ የተቀበለበት ወይም ደግሞ አይሁድ ሲመክሩበት የሰነበቱበት ዕለት ብለን ልዩ ፕሮግራም አድርገን ብናከብር መልካም ነው። ጌታ ሐዋርያቱን እግራቸውን ያጠበበት፣ ትሕትና ያሳየበት፣ እናንተም እንዲሁ አድርጉ ያለበት የመጨረሻው የትሕትና ስርዓት የታየበት ነውና ይህንን የመጨረሻ ስርዓት ደግሞ እኛ ዕለት ዕለት በዓመት አንድ ጊዜ ብቻ አክብረ ነው ወይም ደግሞ ለሳምፕል ብቻ ዝም ብሎ ለትሪት የምናደርገው የድራማ ስርዓት ሳይሆን
ሁልጊዜ ጌታችን ያሳየንን እናንተ ሁልጊዜ እንዲሁ አድርጎ ብሎ በመከረን ምክር መሰረት የምናደርገው ይሆናል ማለት ነው። እንግዲህ ዓርብ ዕለት ስቅለት ነው። የስቅለት በዓል የሚከበርበት ነው። ከዚህ ጋር ተያይዞ በዚህ በሕማማት ሳምንት ውስጥ በርካታ ጭቅጭቆች አይቻለሁ። በርካታ ንትርኮች አይቻለሁ። በራሷ በቤተ ክርስቲያኒቱ ሊቃውንት ሕማማት ተብሎ በራሷ በቤተ ክርስቲያኒቱ ስርዓት ተሰርቷል። በቤተ ክርስቲያኒቱ የተሰራው ስርዓት ግን አንደኛ ፍትሐ ነገሥት የሚባል መጽሐፍ ይህን ስርዓት ሰርቷል። ይህን ስርዓት ሲሰራ ግን እንዲህ ይሁን እንዲያይሁን ብሎ ጥቃቅን ነገሮችን ሁሉ ለይቶ አላስቀመጠም። ለምሳሌ በዚህ ሰሞን ቤተ ክርስቲያኒቱ ምእመኖቿ ግራ ከተጋቡበት የሚያዝ የሚጨበጠውን ካጡበት አንዱና ዋናው ምክንያት በግዝት በዓላት ስግደት ይገባል ወይስ አይገባም የሚለው። አሁን መጋቢት 29 በዚህ በሕማማቱ ውስጥ ነው የዋለው። መጋቢት 29 የትስብእቱ ነው፣ የተጸነሰበት ዕለት ነው። መጋቢት 29 የተጸነሰበት ዕለት ነው እና አንዳንዶቹ ትልቁ በኩረ በዓል የጌታችን የመጀመሪያው በዓል ልደቱ በኋላ ነው የሚመጣው፣ ሕማማቱ በኋላ ነው የሚመጣው፣ ስቅለቱ ትንሣኤው በኋላ ነው የሚመጣው፣ ዕርገቱ በኋላ ነው የሚመጣው፣ ጥምቀቱ በኋላ ነው የሚመጣው። የመጀመሪያው በዓል ጽንሰቱ ነውና ጽንሰቱን የሚቀድምም የሚበልጥም በዓል የለም። ስለዚህ በዚህ ቀን ንቅንቅ ውልፍት ማለት የለም፣ ዝም ብሎ ቁሞ የሚዜመውን ዜማ ማዜም ብቻ ነው የሚሉ ሊቃውንት ነን የሚሉ ሰዎች አይተናል። በሌላ በኩል ደግሞ በርከት ያሉ ማለት ይቻላል ከሕማማት የሚበልጥ በዓል የለም። የትኛውም በዓል ይሁን ምንም አይነት ጽንሰቱ፣ ልደቱ፣ ስቅለቱ፣ ሌላውም በዓል ይሁን ራሱ ጌታ የተሰቀለበት ዕለት፣ ዓለምን የዋጀበት ያዳነበት ዕለት እንኳን በስግደት ነው የሚከበረው። በዓሉ የስግደት በዓል ነው። ስለዚህ የስግደት በዓል ከሆነ የትኛውም ሚካኤል ይዋልበት፣ ገብርኤል ይዋልበት፣ ድንግል ማርያም ተዋልበት፣ ራሱ ጌታችን ልደቱ ጽንሰቱ ይዋልበት በስግደት ነው የሚከበረው። በዓሉ የስግደት ሳምንት ነው ብለው የተናገሩ ሰዎች አሉ። ከነዚህ ሰዎች ጋር አስማማለሁ። እንደው በሌላ እይታ ብዙ ድክመት ያለባቸው ቢሆንም እዚህ አባባላቸው ግን እሺ መልካም ነው፣ በስግደት የሚከበር በዓል ነው። ግን ጭቅጭቁ ለምን አይፈታም? ህዝቡ እኮ እነዚያንም የሚሰማ አለ። እውነታቸውን ነው። እኒህ አባት መሰገድ የለበትም በበዓል ቀን እንዴ፣ መከበር አለበት። እንዴት በዓል በግዝት ነው የተገዘተ በዓል ነው፣ እኔ ግዝት አልሽርም የሚሉ እኮ በርካታ ተከታዮች ምዕመናን አሏቸው። እኔ ቆሎ ትምህርት ቤት በነበርኩበት ጊዜ እንደዚህ አይነት በዓላት ተደርበው በሚውሉ ጊዜ በሕማማቱ የግዝት በዓል ያድንኖ ስግደት ይባላል። ገዳም ነው እንግዲህ ስግደት በገዳም በጣም የተወደደ አንዱ የአምልኮ መግለጫ ነው ስግደት። የትኛውም ቀን ላይ መነኩሴ ሲሰግድ ነው የሚያድረው በዓል ካልሆነ በስተቀር። ነገር ግን በሕማማት ሳምንት አንደኛ በዓሉ ሕማማት ነው፣ የስግደት ሳምንት ነው። የስግደት ሳምንት ሲሆን ታዲያ ምንድን ነው የሚደረገው? በዓል ሲሆን አንደኛ ግዝት ሊሻር ነው። አሁን በዚህ ቀን ስግደት ቢሆን ግዝት ሊሻር ነው። እንዳይሰገድ ደግሞ የስግደቱ በዓል አሁንም ማስተጓጎል ሊሆን ነው። ታዲያ ምን ይደረጋል? መነኮሳቱ ቁመው ይሄ የአክብሮት ስግደት እንደሚባለው አድኖን ርስ እንደዚህ እንደ ሰላምታ አንገትን ማዘንበል እንደዚህ እየተደረገ በዚህ መልክ ይሰገዳል፣ ይከበራል። እና ይህንን እኔም 2 3 ያህል አክብሬያለሁ አውቃለሁ። ግን በዚህ ሁሉ እኔ ተቃውሟለኝ። በዚህ ሁሉ እኔ ተቃውሟለኝ። ለምንድን ነው ተቃውሞዬ? ስግደት መቼውንም ሊከለከል አይገባም። ምንም ቀን ይሁን ምንም፣ እሁድም ይሁን እሁድ አሁን ሰንበት አይደል የሚባል ትልቁ በዓል እኮ እሁድ ነው የሚባለው። እንዲሁ ምንም በሉ ምንም እሁድን የሚበልጥ በዓል የለም ተብሎ በሳምንት የምናከብረው በዓል ቢኖር እሁድ ነው። ሌሎች እኮ በዓመት በወር በምን ነው የምናከብራቸው እኮ። እሁድን ግን በሳምንት ነው የምናከብረው። ስለዚህ እሁድ በሳምንት የሚከበረው በዓል እንኳን ቢሆን በስግደት ነው መከበር ያለበት። እግዚአብሔር የሚመለክበት ቀን፣ ለእግዚአብሔር የሚዘመርበት ቀን፣ ለእግዚአብሔር የምስጋና መስዋዕት የሚቀርብበት ቀን የት ነው? ማን ነው ከተባለ ከሰኞም ከማክሰኞም ከረቡም ከየትኛውም ቀን ይልቅ
ቁጭ ብለን የምንውልበት ወይም ደግሞ የእግዚአብሔር የረፍት ቀን ብለን ባከበርንበት ቀን እሁድ ብቻ ነው ሲሰገድበት የሚዋለው። የሥራ ቀን የሚባል ስግደት የለም። እግዚአብሔር በዚህ ቀን እንዲሰገድለት በዚያ ቀን ደግሞ በዓሉ እንዲከበር የሚባል ስርዓት ሊኖር አይችልም። እግዚአብሔርም እንዲህ አላዘዘም። ይሄ የፈጠሩት ሰዎች ናቸው። የትኛውም ቀን ላይ እግዚአብሔርን እናመልካለን። የትኛውም ሰዓት ላይ ለእግዚአብሔር እንሰግዳለን። ስለዚህ የአምልኮ ቀን መቼ ነው ከተባለ እንዲሁም በዓል ተብሎ ምናልባት መንግስት ያወጃቸው በዓላቶች አሉ። የካላንደር በዓላት ቤተክርስቲያን ያወጀቻቸው የካላንደር በዓላቶች አሏት። እነዚህ በዓላቶች እንዲሁም ልዩ የስግደት የአምልኮ የዝማሬ ቀን ነው መሆን ያለባቸው። ዛሬ በዓል ስለሆነ ዝም ብሎ ጸሎት ነው የሚጸለይ፣ ዝም ብሎ ዜማ ነው የሚዜም የሚባል ነገር የለም። ትልቁ እንዲሁም የአምልኮ መገለጫ ትልቁ ስግደት ነው። ትልቁ እግዚአብሔር የሚፈልገው እግዚአብሔር የሚወደው እግዚአብሔር የሚከብርበት ሰይጣን እንኳን የሚቀናበት ዋናው የአምልኮ መገለጫ ስግደት ነው። እኔ ይህንን በጣም የተረዳሁት የሰይጣን በዚህ ጉዳይ ላይ ሰይጣን ምን ያህል እንደሚቀናና ስግደትን እንደሚፈልግ እግዚአብሔርን ከሚያስቆጣበት ከሚያስቀናበት አንዱ የትኛው ነው ብላችሁ ብትሉ ስግደት ነው። እኔ ከዚህ የተረዳሁትን ልንገራችሁ። ጌታችን ኢየሱስ ክርስቶስ 40 ቀን ከጾመ በኋላ ሰይጣን ፈታኝ ቀርቦ 3 ፈተናዎችን አቅርቦለታል። ከ3ቱ ፈተናዎች አንዱ የዓለምን መንግስታት ወርቃቸውን፣ ብራቸውን፣ ክብራቸውን ሁሉ ሰብስቦ አመጣና ከፊቱ ዘረገፈለት። ይሄ የኔ ነው አለው። ለጌታ ነው እንግዲህ ሰይጣን የሚለው ይሄ የኔ ነው ለምወደው ሰጠዋለሁ። የሉቃስ ወንጌል ምዕራፍ 4 መመልከት ትችላላችሁ። የማቴዎስ ወንጌል ምዕራፍ 4 መመልከት ትችላላችሁ። ይሄ ሁሉ የኔ ነው ለምወደው ሰጠዋለሁ፣ አንተ ወድቀህ ብትሰግድልኝ ይሄንን እሰጥሃለሁ አለው። አያችሁ፣ ወድቀህ ብትሰግድልኝ። አሁን እቺ አንዲት ስግደት ምን ያህል እንደምታዋርድ ምን ያህል ደግሞ ለእግዚአብሔር ክብር እንደምትሆን ራሱ ሰይጣን እንኳን ያውቃል። ከሁለቱ ፈተናዎች ቀደም ብለው ከቀረቡለት ከሁለቱ ፈተናዎች በተለየ ሁኔታ ኢየሱስ ቆጣ ብሎ ሰይጣንን ገስጾ ሂድ አንተ ሰይጣን ብሎ ካሳፈረበት ትልቁ ንግግሩ የስግደት ጉዳይ ሲነሳ ነው። በመጀመሪያዎቹ ድንጋዩን ዳቦ አድርግ፣ ወደዚህ ተራራ ራስህን ወርውር፣ ወደ ገደሉ ነበረ። ያ የረሃብ ፈተና ነው፣ የፍላጎት ነው፣ የማንነት ፈተና ነው። ይሄኛው ግን አምልኮ ነው። ስለዚህ ሰይጣን ወድቀህ ብትሰግድልኝ ይሄን ሁሉ የዓለምን ወርቃቸውን፣ ክብራቸውን፣ ብራቸውን፣ ንግስናቸውን እሰጥሃለሁ። አያችሁ፣ ለአንዲት ስግደት የቀረበ ዋጋ በሰይጣን በኩል ለአንዲት ስግደት የቀረበ ዋጋ እንግዲህ ተመልከቱ። ስለዚህ አንዲት ስግደትን አላግባብ ባባከን ቁጥር ከዓለም መንግስታት ወርቅ ክብር በላይ እግዚአብሔርን እንደበደል ነው ልናውቅ ይገባል ማለት ነው። ሰይጣን ለአንዲት ስግደት ምን ያህል ዋጋ እንዳቀረበ ከተመለከትንና ከገባን አንዲት ስግደት ዋጋዋ ምን ያህል እንደሆነ መተመን እንችላለን። ለዚህ ነው ጌታችን ሂድ አንተ ሰይጣን እግዚአብሔርን ብቻ አምልክ ለእርሱም ስገድ ተብሎ ተጽፏል ያለው። ስለዚህ ስግደት ለእግዚአብሔር ትልቅ ሀብት ነው። እስራኤላውያን ከግብፅ ከወጡ በኋላ ሙሴ 40 ቀን በተራራ ሲቆይባቸው ምን እንደሆነ አናውቅም፣ አሮን ጥጃ ስራልን በፊታችን የሚሄዱ አማልክት ይኑሩን ብለው ጥጃ ተሰርቶላቸው የበዓል ቀን አውጀው ሲሰግዱ ሲያጥኑ እግዚአብሔርን ምን ያህል እንዳስቆጡትና እግዚአብሔር ምን ያህል የሚበዙትን እንደመታቸው የ40 ቀን ጉዟቸውን 40 ዓመት እንዳደረገባቸው ከዚህ መመልከት እንችላለን። ስለዚህ ወገኖች እኛ የሰራነውና የፈጠርነውን በዚህ ቀን በዚያ ቀን ብለን የደረደርነውን ሰው ሰራሽ በዓል ፈጥረን
የእግዚአብሔርን አምልኮ ልንገድብ አይገባም። ስግደት የእግዚአብሔር ነው። መቼውንም ቢሆን የትኛውም ሰዓትና ጊዜ ላይ ስግደት መከልከል የለበትም። ይህንን ብንገነዘብ ጥሩ ነው። አለበለዚያ ግን እግዚአብሔርን እያስቆጣን ነው። ያከበርን መስሎን እያዋረድን ነው። ራሳችንንም እያጣን ነው። ራሳችንን እየበደልን እያጠፋን ነው። ለእግዚአብሔር የሚሆን ነገር ማን ከለከለን? ለእግዚአብሔር በሚደረግ ነገር ይሄ ዛሬ አይሆንም ይባላል እንዴ? እንኳን ስለ እግዚአብሔር የሚሆን ነገር ይቀርና ለሰው እንኳን ጌታችን ኢየሱስ ክርስቶስ ቅዳሜ ቀን ሲፈውስ ዛሬ ሰንበት ነው፣ በስራ ቀን መጣችሁ ተፈወሱ ያሉ ሰዎች አሉ አይደለ? ለፈውስ ለስጋ ደዌ እንኳን ለስጋ በሽታ እንኳን በሰንበት ቀን አይሁን፣ በበዓል ቀን በስራ ቀን መጣችሁ ተፈወሱ፣ ይሄ ዛሬ ሰንበት ነው መሆን የለበትም ብለው ከለከሉ። ሰንበትን ያከበርን መስሏቸው ሰው ግን በሽተኛ አካል ጉዳተኛ ሆኖ እንዲኖር ነገ ኢየሱስ ላይኖር ይችላል። ነገ ኢየሱስን ካጡ እነዚህ ሰዎች በሽተኛ ሆኖ ሊመልካቸው ሊኖሩ ነው። በሰንበት ቀን እናንተ መልካም ቢደረግ ምንድነው ክፋቱ ነው ያላቸው። በሰንበት ቀን ሰው መግደል ወይስ ማዳን? አንተ ሰው እጅን ዘርጋ ነው ያለው። አንድ ቀን በምኩራብ እጁን ዘረጋ፣ እንደ ቀኝቱ እንደ ሁለተኛይቱ እጅ ሆነችለት። ቀኝ ግራየና ተቆጣቸው። ስለዚህ ወገኖቼ በሰንበት ቀን እንኳን ስለ እግዚአብሔር የሚደረግ መስዋዕት ይቅርና የአምልኮ የስግደት የዝማሬ መስዋዕት ይቅርና ለሰው ልጆች የሚደረግ መልካም ነገር እንኳን ይደረጋል፣ ይፈቀዳል። በጣም ነውር ነው፣ አያጨቃጭቅም። በአንዲት ቤተክርስቲያን ውስጥ ያሉ ሊቃውንት ይሄን እንኳን ተነጋግረው ሰብሰብ ብለው ኧረ ይሄ ነገር ባካችሁን መላ እንፍጠርለት፣ አንጨቃጨቅ፣ ህዝቡን ግራ እናጋበው ብለው መወሰን አቅቷቸው ይኸው በየዓመቱ ይገባል። ማንም የቲክቶክ ሐዋርያ የቲክቶክ ሊቀ ጳጳስ የራሱን ፔጅ ከፍቶ ይሰገዳል አይሰገድም እያለ ሲያስተምር ይውላል። የድፍረት ጥግ። ይሄ ሰይጣን የላካቸው የሰይጣን ደቀ መዛሙርት ካልሆኑ በስተቀር የእግዚአብሔር ስግደት በየትኛው ሰዓትና ጊዜ ላይ ሊቀርብ ይገባል። ስግደት አይከለከልም ለእግዚአብሔር፣ የትኛውም ቀን ላይ ይሆናል። ስለዚህ ምስጋና አንዱ ነው። ከከንፈር የሚወጣ ዝማሬ ማለት ነው። ምስጋና በዜማ የሚደረግ ነው፣ በንባብ የሚደረግ ነው። በተለያዩ ምክንያት በቃ በከበሮ በጸናጽል ከበሮ አይመታም ብላችኋል፣ ጸናጽል አይያዝም ብላችኋል። ምን አለ በጸናጽል በከበሮ እግዚአብሔር የማይመሰገኑ? ምክንያቱም ተርላ ስጋ ነው እንዴ? በበዓል ቀን በበዓለ ሃምሳ ከበሮ ይዞ የሚሽከረከሩት ለስጋ ነው እንዴ? መንፈሳዊ አምልኮ ብላችሁ አይደለም እንዴ በፋሲካ ቀን ከበሮ ይዛችሁ የምትዘምሩ? በጾም ቀን ቢዘመርበት ምንድነው ነው? ልባችሁን ለእግዚአብሔር ከሰጣችሁ፣ እውነት ለመናገር ውዝዋዜያችሁ ለእግዚአብሔር ከሆነ ምን አለ በበዓል ቀን በጾም ቀን ቢዘመርበት፣ ከበሮ ጸናጽል ቢዘመርበት? በጣም ያሳዝናል፣ በጣም ያሳፍራል። የሚገርም ነገር ነው። እና ከምስጋናም አጉድሎ ከዜማ መሳሪያ አጉድሎ ለእግዚአብሔር ክብር ይሁንና እንዲው ከቻልንማ የዜማ እነዚህ የሙዚቃ መሳሪያ የሚባሉትን የሚችሉ ሁሉ እውነት ክርስቶስ ገብቷቸው ለጌታ ይገባዋል ብለው ቢመጡና አሁን ቴክኖሎጂ ያፈራቸው መሳሪያዎች በሙሉ በዚህ በስቅለት ቀን በሕማማት ሳምንት እንዲው ልዩ የምስጋና አዋጅ ተጠርቶ ለምንድን ነው የኢትዮጵያ ሕዝብ አደባባይ ወጥቶ የማያመልከው እግዚአብሔርን? ለምንድን ነው? ጌታ ሰይጣንን ለዘላለም መንግስቱን ሊያፈርሰው እኛን ነፃ ሊያወጣ በመስቀል ራሱን ሊሰዋ ወደኛ የቀረበን ጌታ እልል ብለን ብናመሰግነው ያንን የምስጋና መስዋዕት ብናቀርብለት ምንድን ነው ችግሩ? የሰይጣን ተባባሪ ሆኖናል ወገኖች። ሳናውቀው የሰይጣን ጥገኛ ሆነናል። ሰይጣን የማስመሰያ መስመሮችን ከፍቶልናል። ከነዚህ የኑፋቄና የክህደት መስመሮች ማምለጥ መቻል አለብን። እንዝጋቸው እነዚህን በሮች። ለእግዚአብሔር ስግደት በዓል የለውም፣ ውግዘት የለውም። ለእግዚአብሔር እንዳልሰግድ በዓል ነው ብሎ የሚከለክለኝ ካለ እሱ የዲያብሎስ ደቀ መዝሙር ነው።
እንዲህ አይነት መጽሐፍ ካለ እሱ ያጋንንት መጽሐፍ ነው። በእርግጠኝነት ነው የምነግራችሁ። ጸሎት የግል ጸሎት ላይ ጸልይም ያሉ ሰዎች አሉ። ጌታን ቀርቦ ሳለ ጥሩት እኮ ነው የሚባለው። እጅ በእጅ ተያይዘን ሳለ ከፊታችን ቀርቦ ሳለ ዛሬ በዚህ ሳምንት ያለመን ነው። ዛሬ እኮ አሁን እኮ ይሄ ሳምንት እኮ አብ እኮ የልጁን መስዋዕት ሊቀበልና ሊያሸት ዙፋኑን ለቆ የወረደበት ነው የሚመስለው። ቀራንዮ ላይ ከልጁ ደም ፊት ለፊት የዋለ ነው የሚመስለው እኮ። ልጁ ራሱን ካህን አድርጎ ራሱን መስዋዕት አድርጎ በመስቀል ሲሰዋ አብ በሰማያት ሆኖ በመላእክት ተከቦ የሚመሰገንበት ጊዜ ያለ አይመስለኝም። እንደው ክብሩ ስለሆነ ያንን አንነካም እንጂ ልጁ ከዚህ ላይ በመስቀል እየተሰዋ የልጁን መስዋዕት ሊቀበል ከፍጥረት ጋር ሊታረቅ እንደገና ፍጥረቱን ወገኑ ሊያደርግ ከልጁ ደም ፊት ለፊት ነው ቁሞ ያለ ብለን ነው ማሰብ ያለብን። ክብር ለአምላካችን ይሁን። እግዚአብሔርን ማመስገን መቻል አለብን። እንዲህ አይነት ውለታ የዋለ ጌታ፣ ራሱን ባዶ ያደረገ ጌታ፣ ራሱን እንደዚህ ያዋረደ ጌታ ላንተማ ይገባል ነው መባል ያለበት። ቀላ ክብር እንዴ ዛሬ እንዲህ ነው ብዬ ከጌታ ፊት ቁሜ ለዋል እንዴ? ጸሎት መጸለይ ያለብን። ዛሬ የምህረት አዋጅ ነው። የምህረት አዋጅ የታወጀበት ከዚህ መጽሐፍ ቅዱስ ላይ አንድ ክፍል ላንብብላችሁና እንደው ከዚያ ላይም ትንሽ ከዛሬው ዕለት ጋር ብናይ ጥሩ ነው። እስራኤላውያን ከግብፅ ሲወጡ እግዚአብሔር ሕዝቡን ይዞ ሲወጣ በሙሴ መሪነት ሙሴ አንድ ነገር ተናግሯል። ዘፍጥረት ኦሪት ዘጸአት ምዕራፍ 14 ቁጥር 13 ላይ እንዲህ የሚል ቃል አለ። ሙሴም ለሕዝቡ አትፍሩ። ይውላችሁ ያ እንግዲህ የምድራዊ የነጻነት ቀን ነው። ምድራዊ ነው። አትፍሩ፣ ዛሬ የምታዩዋቸውን ግብፃውያንን ለዘላለም አታዩዋቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። ከባህሩ ፊት ለፊት ቁሞ ግብፃውያን ከኋላ እየተከተሏቸው አሁን ከያዙን መልሰው ከወሰዱን በመከራ ላይ መከራ በስቃይ ላይ ስቃይ ይጭኑብናል። ከዚህ በኋላ ግብፅ ሂደን ተመልሰን ኑሮውን አንችለውም፣ ባንወጣ ይሻለን ነበር እያሉ እየተጨነቁ ባሉበት ሰዓት ሙሴ አትፍሩ፣ ይውላችሁ አትፍሩ፣ ዛሬ የምታዩዋቸውን ግብፃውያንን ለዘላለም አታዩዋቸውምና። ለዘላለም ሲል አሁን ይተያያሉ እኮ፣ ግን በእንደዚህ አይነት ስርዓት፣ በእንደዚህ አይነት ቀንበር፣ በእንደዚህ አይነት ባርነት ለዘላለም አታዩዋቸውምና ቁሙ፣ አትፍሩ፣ ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። አያችሁ፣ ያኮ ምድራዊ ነው። እስራኤል ከግብፅ ሲወጡ የፋሲካ በግ በልተው ነው የወጡ። እግዚአብሔር አዝዟቸዋል። አበላሉ፣ ስርዓቱ በምን ሁኔታ ላይ መበላት እንዳለበት፣ መትረፍ እንደሌለበት፣ ቸኩለው መብላት እንዳለባቸው፣ ታጥቀው መብላት እንዳለባቸው፣ ምንም መትረፍ እንደሌለበት አዝዟቸዋል። ደግሞ በመቃናቸው ላይ እንዲቀባ አድርገዋል። ይህ አላቸው የእግዚአብሔር ፋሲካ ነው ያላቸው። ይህ ቀን የዓመቱ የወሩ መጀመሪያ ይሁናችሁ ነው ያላቸው። አዲስ ካላንደር ይዘው ነው የወጡት። ከባርነት ሲወጡ አዲስ ቀን፣ አዲስ ዓመት፣ አዲስ ወር ነው ይዘው የወጡት። ክብር ለእግዚአብሔር ይሁን። ለዚያውም እኮ ምድራዊ ነው። እንዲሁ አስቡት እስቲ፣ ለዚያ ለምድራዊው ነገር እግዚአብሔር እንደዚያ ከተናገረ፣ ለእስራኤል እንደዚያ ካደረገ፣ ዛሬ የምታዩዋቸው ግብፃውያን ለዘላለም አታዩዋቸውም። አትፍሩ፣ ቁሙ፣ እግዚአብሔር የሚያደርጋትን ማዳን እዩ።
ተብለዋል። እስኪ ወገን እግዚአብሔር ልጁን ቀራንዮ ላይ አድርጎ እርቃኑን አውሎ ምን እንደሚናገር ታስባላችሁ? ምን ከዚያ የበለጠ የሚናገር አይመስላችሁ? ከዚያ የላቀ ንግግር የሚናገር አይመስላችሁ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እኮ ነው የተባለው። እነዚህ እስራኤላውያን እኮ 12 ነገድ ብቻ ናቸው የወጡት። ነፃነት ያገኙት አዲስ ቀን፣ አዲስ ወር፣ አዲስ የካላንደር ያገኙት እኮ 12 ነገሮች ብቻ ናቸው፣ ዓለም አይደለም። ኢየሱስ ግን አንደኛ የእግዚአብሔር ልጅ ነው፣ የዘላለም አምላክ ነው። የዓለምን ኃጢአት የሚያስወግድ እነሆ የእግዚአብሔር በግ ነዋ በግኡ ለእግዚአብሔር ዘየአትት ኃጢአተ ዓለም። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጠ። ማንን ሊያሳፍር፣ ማንን ሊመታ? ፈርዖንን ከሰራዊቱ ጋር ሊመታ አይደለም። ጠላት ሰይጣንን እስከ ወዲያኛው ሊመታ፣ እስካሁን ያሰቃያችሁን፣ እስካሁን በባርነት የገዛችሁን ሰይጣንን ዲያብሎስን ለዘላለም አታዩትምና ነው የተባልነው። እኛ ደግሞ ሰይጣን ዲያብሎስን ጠላታችሁን ዛሬ የእግዚአብሔርን ማዳን እዩ፣ አትፍሩ፣ ቁሙ። ጠላታችሁን ዲያብሎስን ከእግዚአብሔር ፊት ያወጣችሁን ዲያብሎስን ለዘላለም አታዩትምና የእግዚአብሔርን ማዳን ዛሬ ታዩዋላችሁ ነው የተባለው ቀራንዮ ላይ። ታዲያ በዚህ ሳምንት እንዲህ የተደረገልንን እንደዚህ ውለታ የተዋለልን እንዴት ነው ማክበር ያለብን? የምስጋና ምላሻችን እንዴት ነው? በዚህ ቀን አሁን በዚህ ሳምንት ስግደት አይሰገድም ይባላል? ነውር አይደለም? በደል አይደለም? በጣም ያሳዝናል። በጣም የሚያሳዝን ነገር ነው። ስለዚህ ወገኖቼ ይሄ በዓል የምንጨቃጨቅበት አይደለም፣ ለድርድር የሚቀርብም አይደለም። ስግደት ያለበት የለበትም እና በዚህ ቀን አሁን አንተ የከበረብህ የትኛው ነው? ሰለስቱ ምዕት ፍትሐ ነገሥት ላይ ሰርተዋል። ምን ብለዋል? ፍትሐ ነገሥት አንተ ተረጋግተህ አንብበው፣ የውሸት መጽሐፍ ነው። ክፉ ሰዎች መጽሐፍ ቅዱስን ለመቃወም የክርስቶስን ሞት ለመሸፈን የፈጠሩት ሰው ሰራሽ ነው። በእርግጠኝነት ነው የምናገረው። እና ይሄ መጽሐፍ የሰራው ስራ ተብሎ እንዴት በእነዚህ ወርቃማ ቀናት፣ በእነዚህ የተከበሩ ውድ ዕለታት፣ በእነዚህ ድንቅ ዕለታት እንዴት ለእግዚአብሔር ምስጋና፣ ዝማሬ፣ ስግደት ማቅረብ እንከለከላለን? ነውር አይደለም ወይ? ግፍ አይደለም ወይ? ስለዚህ ወገኖች ጥንቃቄ ልናደርግ ይገባል። እማይሆን ነገር ውስጥ ባንገባ። ሊቃውንት አላችሁ፣ እባካችሁ ተነጋገሩ። በማይረባ ነገር እንዲሁ ጊዜ አታጥፉ። ቤተ ክርስቲያኒቱን አትግደሏት። ምዕመናኑን ግራ አታጋቡ። እንዴ አምላኬ መድኃኒቴ እኔን ከዘላለም ሞት ሊያድን ሰይጣንን እስከ ወዲያኛው ሊያሳፍር በእንደዚህ አይነት ሁኔታ ከተገለጠልኝ ከሚደረገው በላይ ባደርግ፣ ከሚሰገደው በላይ ብሰግድ ለአምላኬ ንጹሕ ምስጋና እንዳቀረብሁ እንጂ ባል እንደሻርሁና ጥፋት እንዳጠፈው አልቆጥረው። ይህን የምታደርጉት ሰዎች፣ እንዲህ የምታስተምሩ ሰዎች ብታቆሙ፣ እናንተ ምዕመናን ወገኖቻችንም ይሄንን ነገር እንደው ባትቀበሏቸው። ከየት አመጣኸው? ፍትሐ ነገሥትን አትጥቀስ። ለእግዚአብሔር ክብር ይገባዋል አይገባውም? የትኛውስ ቀን ላይ ቢሆን ብላችሁ ጠይቁት እስቲ። እኔ ይሄንን ነው የምመክረው። ከዚያ በተረፈ እኔ
ባሉ ስርዓቱ እኔ መሰራቱ ተቃውሞ የለኝም በስርዓቱ ላይ ግን እንደዚህ አይነት አካሄድ እየተሄደ ከሆነ እርግማን ነው። የእርግማን በዓል ነው ያከበርነው። የእርግማን ቀን ነው የተጠቀምነው። ሌላ ለምንም አይደለም። ለምሳሌ እኔ ጸሎተ ሐሙስ ዕለት ከመጀመሪያው ላይ ጽባህ በ12 ሰዓት ከሚደረጉ ስርዓቶች አንዱ ልንገራችሁ። ምን ይላል? ትእዛዝ በሐሙስ ይላል። በሐሙስ ጽባህ በአሐዱ ሰዓት አርኅዋተ ቤተ መቅደስ ወያልብሱ ታቦተ ልብሰ ጸሊመ ወይበል መራሂል። እሁድ ማን ነው? ሐሙስ ጠዋት በነግህ ማለት ነው ታቦቱን ጥቁር ልብስ ያልብሱት ይላል። ታቦቱ ሐዘንተኛ ይሁን እንዴ? ታቦቱም ሐዘንተኛ ሆኖ ጥቁር ልብስ ለብሶ ወየው ወየው እያለ እንዲውል ነው ጥቁር ልብስ የምታለብሱት? አታፍሩ? ምን አገናኘው? የተሻረ ኪዳን በግድ እንዲኖር አስገድዳችሁ። ዛሬ የጌታ የመከራ ሳምንት ስለሆነ አንተም ጥቁር ልበስ እኛም ጥቁር ለብሰናል እያላችሁት ነው። አረ ወገን፣ አረ እንደሱ አይደለም። አረ ነገር ተበላሽቶብናል። ማፈሪያ መሳቂያ ሆነናል። ቤተ ክርስቲያኒቱን ከእውነት መስመር አውጥተናታል። ስለዚህ ጥንቃቄ ብናደርግ መልካም ነው የምለው እና እግዚአብሔር የማዳን ስራ የሰራበት ነው። ከዚህ ላይ እንደው ከማዳኑ ጋር የተያያዙ የተወሰኑ ጥቅሶችን ላንብብላችሁና ጠቅልል አድርጌ ወደ ትንሣኤው እንሄዳለን። መዝሙረ ዳዊት መዝሙር 50 ቁጥር 23 ላይ ምስጋና የሚሰዋ ያከብረኛል፣ ምስጋና የሚሰዋ ያከብረኛል ይልና የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚህ አለ። አያችሁ፣ ምስጋናን የሚሰዋ እርሱ ያከብረኛል። የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚህ አለ። ለእግዚአብሔር ምስጋና ስንሰዋ እግዚአብሔር ደግሞ የሚያድንበት መንገድ በዚህ አለ ማለት ነው። ይሄ ሳምንት የምስጋና መስዋዕት የምናቀርብበት፣ ለእግዚአብሔር ክብር የምንሰጥበት፣ ለእኛ የተዋረድህ፣ ለእኛ የተሰቃየህ የተገረፍህ፣ ለእኛ በእንደዚህ አይነት ሁኔታ ራስክን ባዶ ያደረክ ብለን የምስጋና መስዋዕት የአምልኮ መስዋዕት ስንሰዋ እግዚአብሔር በዚያ የማዳን ስራውን እዚያ ያሳያል። እዚያ የማዳን መንገድ አለው ማለት ነው። አያችሁ፣ የምስጋና መስዋዕት ስንሰዋ። ስለዚህ ይሄ ቀን የምስጋና መስዋዕት ይቀርብበታል፣ ይሄ ቀን አይቀርብበትም የሚባል ቀን ደግሞ ሊኖር አይችልም፣ አይገባም። ሰቆቃወ ኤርምያስ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ይላል። አሁን እኛ ሕማማትን ስናከብር እግዚአብሔር እንዳዳነን፣ እግዚአብሔር እንደፈጸመልን፣ እግዚአብሔር ስራችንን እንዳጠናቀቀልን፣ በልጁ የእኛን ሞት እንደሞተልን እንደዚህ አይደለም እየተረዳን ያለ ነው። እኛም ራሳችን ብዙ ዋጋ መክፈል እንዳለብን፣ ብዙ መሰቃየት እንዳለብን፣ የምንሰግደው ስግደት እንኳን እግዚአብሔርን ለማክበር ሳይሆን ለጽድቅ ብለን እንደምንሰግድ፣ ስንጾም ለጽድቅ ብለን እንደምንጾም። አሁን ይሄ ከሐሙስ ማታ ጀምሮ ሐሙስ ማታ እራት ይበላሉ። ከዚያ በኋላ ዓርብን ቅዳሜን እስከ እሑድ ሌሊት ምግብ አይበሉም። አክፍሎት ነው የሚባለው። ምክንያቱም የሐዘን ቀን ሆኖ ነዋ። የሐዘን ቀን ጌታን ለማስተዛዘን የሐዘን ቀን ሆኖ፣ ግን እንደዛ መሆን አልነበረበትም። እንደዛ መሆን አልነበረበትም። ሰው ዝም ብሎ ከራሱ ጉዳይ ወጥቶ፣ ከራሱ ስራ ወጥቶ፣ ከራሱ ጥረት ውጣ ውረድ፣ ከራሱ ይሄ ለጽድቅ ብሎ ከሚያደርገው ነገር ወጥቶ ራሱን ነፃ አድርጎ ዝም ብሎ ማለት እኮ ቀጥ ብሎ ቁሞ ማለት ነው። በቃ የእግዚአብሔርን ማዳን ቢያይ መልካም ነው። አበለበለዚያ አይ የዝም አልልም የራሴን ስራ ደግሞ እሰራለሁ እያልህ በእግዚአብሔር ማዳን ላይ የምትጨምር ከሆነ አንተ የእግዚአብሔርን ቁጣ ታበዛለህ እንጂ የምታተርፈው የለህም። መልካሙን ስራህን ስራ፣ በጎ ባሪያ ትባላለህ፣ ታማኝ ባሪያ ትባላለህ። ለሽልማት የሚያበቃ ይኖርሃል። የሚያድንህ ግን የእግዚአብሔር ስራ ነው። የክርስቶስ የሞቱ ስራ ነው የሚያድንህ። ስለዚህ ዝም ብለህ የእግዚአብሔርን ስራ እይ። ለእርሱ የምስጋና መስዋዕትን፣ ስግደትን፣ አምልኮን አቅርብለት። ሉቃስ
ከ3 እስከ 6 እንዲህ የሚል ቃል አለ። በነቢዩ በኢሳይያስ ቃል መጽሐፍ የተጻፈውን ነው መጥምቁ ዮሐንስ የተናገረውን እየተናገረ ያለው። የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ። አያችሁ፣ ራስን ማዘጋጀት፣ ልብን ማዘጋጀት ምን ያህል መልካም እንደሆነ ቀድሞ ከነቢዩ ጀምሮ የተነገረ ቃል ነው። አዘቅቱ ሁሉ ይሙላ፣ ተራራውና ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸካራውም መንገድ ትክክል ይሁን፣ ሥጋም የለበሰ ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደተጻፈ ለኃጢአት ስርየት የንስሐን ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው አገር ሁሉ መጣ ነው የሚለው። ሥጋ የለበሰ ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደተጻፈ አያችሁ። አሁን መላእክትን በጎል በዚያ በበረት ጌታ በተወለደ ጊዜ ተገልጠው ለዓለም ሁሉ መድኃኒት የሚሆን ነው ያሉ። ሌላ ምንም አልተናገሩ። ለዓለም ሁሉ መድኃኒት የሚሆን እርሱ ክርስቶስ ጌታ ተወልዶላችኋል። የተወለደለት አይደለም መድኃኒትነቱ የሚሆን ብለው ገና ትንቢት ነው የተናገሩ። ነቢዩ ኢሳይያስ እዚህ ላይ ስለ ዮሐንስ ሲናገር ሰው ሥጋን የለበሰ ሁሉ የእግዚአብሔርን ማዳን ይህ ተብሎ እንደተጻፈ ዮሐንስ ቀድሞ ከጌታ በፊት መጣ፣ መንገድ ጠራጊ ሆኖ። ሥጋን የለበሰ ሁሉ እገሌ ወገሌ አልተባለም። ሥጋን የለበሰው ሁሉ የሰው ዘር ሁሉ የእግዚአብሔርን ማዳን ይይ። አሁን የእግዚአብሔር የማዳን ሥራ ነው፣ ያንተ ጉዳይ አይደለም። አንተ መስዋዕት አቅርበህ አንተ መልካም ሥራ ሰርተህ የምታመጣው የምታተርፈው ነገር የለም። አንተ ዝም ብለህ አሁን የእግዚአብሔርን ማዳን ጊዜው የእግዚአብሔር የማዳን ጊዜ ስለሆነ፣ ስለዚህ ስቅለትን ስናከብር ይሄ የሐዘን ቀን አውጀን አይደለም፣ የልቅሶ ቀን አውጀን አይደለም። ኪርዬ ለይሶን እየተባለ ወየው 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 እየተባለ ሰው ሁሉ እያለቀሰ ደረት እየደቃ የሚውልበት ቀን አይደለም። ለምንድን ነው ደረት የምንደቀው? የዲያብሎስ ከተማ እየፈረሰ የዲያብሎስ መንደር እየወደመ እያንዳንዷ የደም ጠብታ የሲኦልን ነፍሳት እየተፋች በእያንዳንዱ የደም ጠብታ ዲያብሎስ እየተቃጠለ የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ስለዚህ የዲያብሎስ ሥራ ሊፈርስ የእግዚአብሔር ልጅ ከተገለጠ እኛ ጠላታችን ዲያብሎስ ተሽሯልና፣ ጠላታችን ዲያብሎስ ተመቷልና እኛ መዘመር እልል ማለት ነፃ እንደወጡት እንደ እስራኤላውያን ባህር ተከፍሎላቸው እንደተሻገሩት እስራኤላውያን እኛ የሞት ባህር ተከፍሎልን የዲያብሎስ መንግስት ፈርሶልን በነፃነት መንደር በነፃነት መንገድ ልንመላለስ ኢየሱስ ክርስቶስ በከፈለው መስዋዕት ወደ አብ በገባበት መንገድ እኔ መንገድ ነኝ ባለበት በዚያ መንገድ ልንመላለስና ጠላት ሊመታ ሊሰጥም የምስጋናን መስዋዕት እየሰዋን ነው እንጂ ማለፍ ያለብን እንዴት ዛሬ የምስጋና ቀን አይደለም፣ ዛሬ በዓል ነው፣ ዛሬ ስግደት የለም እንዴት እንባላለን? እንዴት ዛሬ የሐዘን ቀን ተብሎ ይታወጃል? ከዛሬ የተሻለ የደስታ ቀን ከየት ሊመጣ? ይሄ እኮ የእግዚአብሔር ፋሲካ ነው። ፋሲካችን ክርስቶስ ታርዷል ነው የሚለው። በነገራችን ላይ ፋሲካ እሁድ አይደለም፣ ፋሲካ ዓርብ ነው። ይህንንም በዚህ አጋጣሚ ላስረዳ። ፋሲካችን ክርስቶስ ታርዷል ካለ ጳውሎስ ፋሲካ ክርስቶስ የታረደበት ዕለት ነው። በጉ የታረደበት የእስራኤላውያን ቀን ያኔ ይህ የእግዚአብሔር ፋሲካ ነው እንደተባለው ሁሉ ዛሬ የሐዲስ ኪዳን በግ ኢየሱስ ክርስቶስ የተሰዋበት ዕለት የሐዲስ ኪዳን ፋሲካ ነው። ፋሲካችን ክርስቶስ ታርዷል። ትንሣኤ ሌላ ትንሣኤ ቀን ነው። እሱ የትንሣኤ ዕለት ነው። ሌሎች ወንድሞችም ይህንን ክፍል አጠንክረው ሊናገሩ ይችላሉ ብዬ ተስፋ አደርጋለሁ። ፋሲካችን ዓርብ ነው። በጉ የታረደበት ነፃ የወጣንበት ሁለንተናችን በደም የተረጨንበት አጥፊው ዲያብሎስ የተመታበት በደሙ የተቃጠለበት ፋሲካችን ዓርብ ነው። በዚህ ሁኔታ ነው ሕማማቱ መጠናቀቅ ያለበት። በዚህ መንፈስ ነው። ታዲያ ለዚህ ቀን እንዲያው በዚህ ቀን ታዲያ እንዲያው ቦታ ይበቃናል እንዴ? አካባቢ ይበቃናል እንዴ? እየዘለልን ብንዘምር እልል ብንል ከተማይቱ ብትጠበን ምን አለ? ከተማውን በሙሉ መንገዱን በሙሉ የምስጋና ቀን ብናደርገው ምን አለ? በደም የተረጨ ልብስ እንዲያውም ይሄ መስቀሉ በደም የተነከረ መስቀል
እንዲሁ ምስሉ እንዲሁ ይገለጥ ከተባለ እንኳን በደም የተነከረ መስቀል፣ በደም የተነከረ ልብስ ይዘን በእንዲህ አይነት ሁኔታ ዋጀን፣ ከሞት ዋጀን፣ ከዲያብሎስ መንግስት ዋጀን፣ ከድቅድቅ ጨለማ አወጣን ብለን በእንደዚህ አይነት ሁኔታ እንዲሁ ከተማይቱን ጥልቅልቅ ብናደርጋት ምን አለ? ኢትዮጵያን እንዲሁ ልዩ የምስጋና ቀን ብናደርጋት ምን አለ? እንዴት የሐዘን ቀን እናደርገዋለን? በኢየሱስ ስም ያሳፍራል፣ በጣም ያሳፍራል፣ ይዘገንናል። በዚህ ሁኔታ ሊቀጥል አይችልም። በእውነት ተሐድሶ በዚህ ነገር ላይ በርትቶ ይህን ማስወገድ መቻል አለበት። ቢቻል ቤተክርስቲያኒቱ በሚቀጥለው ዓመት ብትመክርበት፣ ህዝቡ ጥያቄ ቢያቀርብ፣ ወጣቱ ጥያቄ ቢያቀርብ፣ እርስ በርሳቸው ቢነጋገሩ፣ የገባችሁ ጳጳሳት፣ የገባችሁ ሊቃውንት እባካችሁን ይሄ ነገር ለምን እንደዚህ ይሆናል ብላችሁ ለመጠየቅ ሞክሩ። ነቀፋ ፈርታችሁ ዝም አትበሉ። ስደት ፈርታችሁ ዝም አትበሉ። ከዚህ የበለጠ ክብር የለም። ለኢየሱስ ከመወገን የበለጠ ክብር የለም። ለእውነት ከመቆም የበለጠ ክብር የለም። ክብራችሁ ኢየሱስ ይሁን። ስለዚህ ወገኖቼ በዚህ ጉዳይ ላይ ትኩረት ሰጥታችሁ እንድትነጋገሩ ፈልጋለሁ። ትንሽ ስለ ትንሣኤው ደግሞ ልንገራችሁ። እንግዲህ ባለ 50 የትንሣኤው ጊዜ ተብሎ የሚነገርበት ጊዜ ነው። ብዙ እንነጋገራለን ስለ ትንሣኤው። ዛሬ እንደ መግቢያ ምናልባት አነስ አድርጌ ነግራችኋለሁ። ትንሣኤ እንግዲህ የደስታ ቀን ተብሎ ነው የሚከበረው። ግን እውነት ልንገራችሁ ዓርብ ነው ትልቁ የደስታ ቀን። ደግሞ ከትንሣኤ የመጀመሪያው ትልቁ የደስታ ቀን ዓርብ ነው። እስቲ እንዲሁ አስቡት። መንግስታት የበዓላት ቀን አስመልክቶ አውደ ዓመትን አስመልክተው ይሆናል። ምናልባት ሌላም ቀን በዓላት አስመልክተው ይሆናል። ይህን ያህል እስረኞች ተፈቱ፣ ክሳቸው ተሰረዘ ይባላል። በዚያ ቀን ቤተሰብ የሚያደርገው ደስታ ቀላል አይደለም። ፋይሉ ተዘጋላቸው፣ ክሱ ተቋረጠ ማለት እኮ ነው። ምናልባት እኮ የዕድሜ ልክ የታሰሩም አሉ። 17 ዓመት ምናምን የታሰሩ የተቀጡ አሉ። እና 5 ዓመት እንደታሰሩ ወይ 78 ዓመት እንደታሰሩ ክሱ ተቋረጠላችሁ፣ ፋይላችሁ ተዘጋ ተብለው ውጡ ሲባሉ አስቡት እስቲ። በዚያ ክስ ዳግም ላይ ይጠየቁ። ሌላ ጥፋት ቢያጠፉ እንኳን በሚያጠፉት ጥፋት ለምን ተብለው ሊጠየቁ ይችላሉ እንጂ ከዚህ በፊትም እንዲህ አይነት አጥፍተሃል ተብሎ ያ ጥፋት ከፋይሉ ወጥቶ ክስ እንደማይመሰረትባቸው እንደገና ለዘላለም የተዘጋ ፋይል እንደሆነ፣ ከባድ ሙስና ፈጽመው ሊሆን ይችላል፣ በነፍስ ግድያ ሊሆን ይችላል፣ በልዩ የፖለቲካ ሁኔታ ተጠርጥረው ሊሆን ይችላል። ብቻ ምን አለፋችሁ ፋይሉ ተዘጋ፣ ነፃ ወጥተሃል፣ ደስ ይበልህ ተባሉ። በዚህ ቀን የሚያሳዩት ደስታ ምን ያህል ነው? እንግዲህ ተመልከቱ። ከዚህ የበለጠ ደስታ አለ ወይ? እኛስ ብንሆን ጠላት ዲያብሎስ ከተመታበት ዕለት ነፃ ወጥተሃልና ወደ ብርሃን ወደ እግዚአብሔር መንግሥትና ግባ፣ ለዘላለም ጠላትህን ላታየው እግዚአብሔር ከጨለማ ከድቅድቅ ጨለማ አውጥቶሃል፣ ክሱ ተቋርጧል፣ ለዘላለም ተዘግቶልሃል የተባልንበት ቀን አይበልጥም? ከዚህ የበለጠ የደስታ ቀን አለ? ከዚህ የበለጠ እንደው ፋሲካ አለ? እና ትልቁ ደስታ ዓርብ ነው መሆን ያለበት። ዓርብ የሐዘን ቀን ሊሆን አይገባም። ይህንን ደስታ እንደያዝን ነው እንግዲህ ቀጥሎ የትንሣኤ ጌታ የሆነውን ኢየሱስን ዓርብ ዕለት ለእኛ ሲል እንደዚያ ተዋርዶ የሞተውን እንደዚያ ነፃ ያወጣንን ጌታ እርቃኑን ነውርን ንቆ ነው የሚለው እኮ አይገርምም? ይህንን ክፍል ከመጽሐፍ ቅዱስ ማየት እንችላለን። ወደ ዕብራውያን የተላከ መልእክት የሐዋርያው የጳውሎስ መልእክት ነው። ምዕራፍ 12 ዕብራውያን ምዕራፍ 12 ከቁጥር 1 እስከ 2 ያለውን ክፍል እንመልከትና እስቲ እንደው እዚያ ላይ የተደረገልን ነገር እናስብ። ወደ ትንሣኤ ከመሄዳችን በፊት ትንሣኤን ከማየታችን በፊት ዓርብ ዕለት የተፈጸመ ነገር ምንድን ነው የሚለውን ትልቅ መሰረት አስቀምጠን ነው የምንሄደው። እንግዲህ እነዚህን የሚያህሉ ምስክሮች ይላል፣ ወደኋላ የዘረዘራቸዋሉ ትልልቅ አባቶች የእምነት ሰዎችን ጠቅሷል ጳውሎስ።
ስለነገሌ እንዳልተርክ አሁን ጊዜ ያጥርብኛል፣ ጊዜ የለኝም ብሎ ነገሩን ወደ ክርስቶስ ሲጠቀልለው ነው የምንመለከተውና እኛም የበዓላት ቀን፣ የእንትና ቀን፣ የሚካኤል ቀን፣ የማርያም ቀን፣ የዚያ ቀን የምንልበት ጊዜ ሊኖረን አይገባም። እነዚያ ሁሉ ለእኛ ምስክሮች ናቸው፣ የእምነት አባቶች ናቸው። ነገር ግን እነሱን በመተረክ እነሱን በማክበር የክርስቶስን ነገር ቸል ልንል አይገባም ነው የሚለው ጳውሎስ 12 መግቢያው ላይ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ነው የሚለው። በቃ እኛ ደግሞ እነዚያን አይተናል። የራሳቸውን ሩጫ ሩጠዋል፣ የሚሰራ ስራ ሰርተዋል፣ ታምር አድርገዋል፣ የሚደንቅ ነገር አድርገዋል፣ እግዚአብሔር ሰርቶባቸዋል። እኛ ደግሞ ይላል ጳውሎስ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ከዚያስ እርሱ ነውርን ንቆ፣ ችን ቃል ነው ማሰምርባት፣ ነውርን ንቆ በፊቱም ስላለው ደስታ እንዴ ወደ መከራ እየሄደ ወደ መስቀል እየሄደ በፊቱ ደስታን ያያል። በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ነው የሚለው። ክብር ለእግዚአብሔር ይሁን። እንግዲህ ይሄንን ብሩህ ተስፋ፣ ይሄ በጣም የተጨበጠ የተያዘ ተስፋ፣ ገና የምንጠብቀው አይደለም፣ የተያዘ እርግጠኛ የሆንበት ተስፋ፣ ይሄንን ይዘን ነው እየተጓዝን ያለ ነው። ስለኛ ነውርን ንቆ፣ ነውር ማለት ሀፍረተኛ መሆን ነው፣ የተዋረደ መሆን ነው። በተሰበሰበ ሕዝብ ፊት እርቃንን መሆን ነው። እንደዚያ የተከበረ እንደዚያ የተዘመረለት ነቢዩ ኢየሱስ የተባለ ሆሳዕና የተባለ የዳዊት ልጅ የተባለ የእግዚአብሔር ልጅ እንኳን ተብሎ የተመሰገነ ኢየሱስ ዓርብ ዕለት ግን እርቃኑን ዋለ። እነዚያን ያዳነ፣ እነዚያን አይኖችን ያበራ፣ 40 ዓመቱን እንደዚያ የፈወሰ፣ እንደዚህ ያደረገ ይሄ ሰውዬ በእውነቱ ስለ ራሱ እንደዚህ ማድረግ አይችልም እንዴ ተብሎ ሌላ ጥያቄ ውስጥ እስኪገባ ድረስ በዚህ ሕዝብ ተከቦ ክብርን ለብሶ የታየ ኢየሱስ ዛሬ ላይ ግን እርቃኑን፣ ቁራጭ ጨርቅ ከወገቡ ላይ ሳይንጠለጠልበት እርቃኑን የኛን እርቃን ሊሸፍን የኛን ውርደት ሊያርቅ እርሱ ተዋረደ። ነውርን ንቆ፣ ነውርን መናቅ ማለት አያችሁ ይሁንሽ ብሎ ወዶ መግባት፣ ልብሱን ከላይ ብለው ሲቀዱበት አረ ልብሴን እንኳን ተውልኝ ሳይል በዚያ ሁኔታ ራሱን ባዶ አድርጎ ራሱን አዋርዶ የሞት ሰው ሆኖ የርግማን ሰው ሆኖ እንደ ኃጢአተኛ ተቆጥሮ ስለኛ በደል ደቀቀ። በዚህ ቀን ግን መቅረብ የነበረበት መስዋዕት፣ መቅረብ የነበረበት አምልኮ፣ ስግደት በጣም የተለየ ነበር። እኛ ግን ዛሬ አይገባም እያል እንጨቃጨቃለን። በእንደዚህ ሁኔታ የኢየሱስ ታሪክ ተጠናቀቀ። እነ ኒቆዲሞስ እነ ዮሴፍ ገዢውን አስፈቅደው ሬሳው ይሰጠን እንቅበረው አሉ። ተፈቀደላቸው፣ ተቀበረ። የቀብሩን ስነ ስርዓት የት ቦታ እንደሆነ እንዴት እንደተቀበረ ሴቶቹ አዩ። ሰንበት ስለሆነ ሁሉም በሰንበት ቀን አረፉ ነው የሚለው። በሶስተኛው ቀን ሴቶቹ ሽቶ ይዘው በማለዳ አሁን እንግዲህ እነ ጴጥሮስ የሉም አጠገባቸው፣ እነ ዮሐንስ የሉም ካጠገባቸው፣ እነ ያዕቆብ የሉም፣ ሌሎቹ ሁሉም ሐዋርያት የሉም። ምናልባት ኢየሱስን ገድለው እንደገና በእኛ ላይም እየመከሩ ይሆናል ብለው ፈርተው ቤት ዘግተው የት እንዳሉ ሳይታወቅ ተደብቀዋል። ሐሙስ ማታ ከሸሹ ጀምሮ አብዛኞቹ ሐዋርያት ወደ 9-10 የሚያክሉት ሐዋርያት አልነበሩም ካጠገብ። ጴጥሮስ እስኪክድ ድረስ እስከ ሊቀ ካህናቱ ግቢ ነበረ።
ግን የሚገርመው ነገር መስቀል ላይ ማንም አልነበረም ከዮሐንስ በስተቀር። ዮሐንስ እነኋት እናት ተብሎ ድንግል ማርያምን ይዞ ወደ ቤቱ ወሰደ። የቀብሩ ስነ ስርዓት የትና እንዴት እንደሆነ አላወቀም። ሴቶቹ አይተዋል። በሶስተኛው ቀን ሽቷቸውን ገዝተው እንደ ስርዓቱ ሽቶ ሊደፉበት ሄዱ። ድንጋዩን ማን ያንከባልልልናል? ድንጋዩ ትልቅ ነው እያሉ እየተጨነቁ ነበር። ምክንያቱም አይሁድ ኢየሱስ ድንጋይ ተንከባሎለት እንዳይነሳ እንዳይሰረቅ ትልቅ ድንጋይ ነው አንከባሎ የጫኑበት። ኢየሱስ ታዲያ መግነዝ ፍቱልኝ አላለ፣ መቃብር ክፈቱልኝ አላለ። እንደተዘጋ ተነስቶ ሄዷል። እሱ ጠባቂዎቹ ድንጋዩን የተገጠመውን ድንጋይ እያዩ አለ የትም አልተነቃነቀም እያሉ ይጠብቁ ነበር። ሴቶቹ ሲሄዱ ግን ከሴቶቹ ጥቂት ደቂቃ ቀደም ብሎ መልአኩ ሰማይን ምድርን እያናወጠ መጣና ከመቃብሩ አጠገብ ላይ ቁጭ አለ። ሲናወጥ መልአኩ ሲመጣ ምድር ስትናወጥ ጠባቂዎቹ ደንግጠው ሸሹ። አሁን ኢየሱስ የተነሳ መሰላቸው። ለነሱ ኢየሱስ አሁን ነው የተነሳ። የሆነውን ሁሉ ለካህናቱ ነገሩ። መልአኩ ግን ኢየሱስን በትንሣኤ ሊያግዝ አይደለም የመጣው። ብዙ ሰዎች እዚህ ላይ ይሳሳታሉ። መልአኩ መጥቶ እንደዚህ መቃብሩን ድንጋዩን አንስቶለት ነው ኢየሱስ የወጣ የሚመስላቸው ሰዎች አሉ። ስዕል ላይም በቤተ ክርስቲያን አንዳንድ ስዕል አለ። ኢየሱስ ግማሽ አካሉ ከመቃብሩ ወጥቶ መልአኩ የመቃብሩን ክዳን አንስቶለት የሚያሳይ ስዕል ሁሉ አለ። ይሄ ስዕል እየወጣ ቢወድቅ ምንም መልእክት የለውም፣ የተሳሳተ መልእክት ነው ያለው። ኢየሱስ መቃብር ክፈቱልኝ አላለም። እንደተገጠመን የተነሳ መንፈሳዊ አካል ነው። በተዘጋ ቤት እንደገባው ሁሉ ቤት ሳይሰነጥቅ በር ሳይከፈት ከመሃላቸው ተገኝቶ ሰላም ለእናንተ ይሁን እንዳለ ሁሉ ከመቃብሩም እንደዚያ ነው የወጣው። መቃብሩ የተከፈተው ለሴቶቹ ነው። መልአኩ መጥቶ ከፈተላቸው። ሴቶቹ መጥታችሁ ይኸው ባዶ ነው ተባሉ። እውነታው ይሄ ነው። መጽሐፍ ቅዱሱ የሚነግረን ይሄ ስለሆነ ከዚህ ባለፈ ሌላ ታሪክ የለም። በነገራችን ላይ ሴቶቹ ለአስከሬኑ ይዘውት የሄዱትን ሽቶ ይዘውት ነው የተመለሱ። ባዶ መቃብር ላይ መደፋት የለበትም። ኢየሱስ ተነስቷል። የሚገርመው ጌታችን ኢየሱስ ክርስቶስ ከአንድ ፈሪሳዊ ቤት በነበረ ጊዜ ታላቅ ግብዣ ተደርጎለት ነበረ። አንዲት ኃጢአተኛ ሴት ማርያም የምትባል የ300 ዲናር ግምት ያለው ሽቶ ገዝታ ኢየሱስ ወዳለበት ወደ ፈሪሳዊ ቤት ሄደች። ያቺ የሷ ወርቃማ ጊዜ የመጨረሻ እጅግ መልካም ቀን፣ የህይወቷ የታሪኳ የመጀመሪያ ቀን ማለት ትችላለች። ይህች ሴት በዚህች ቀን ዲያብሎስና እሷ የተለያዩበት፣ ስጋና ዓለም ከእሷ የተለዩበት፣ እርሷ ህይወቷን ለጌታ የሰጠችበት፣ ነፃ የወጣችበት፣ ኃጢአትሽ ተሰርዮልሻል በሰላም ሂጂ የተባለችበት፣ እፎይታና ሰላም ደስታ ያገኘችበት ዕለት ነው። ይሄ ዕለት ጨክና ነው የሄደችው። ስታፍር ስትሸማቀቅ የነበረች ሴት ዛሬ ግን የሆነው ይሁን ከዚህ ቀን ሌላ አማራጭ የለኝም ብላ ቆርጣ ሄደች። ጥሳ ገባች። በከበሬታ ከተቀመጠበት ገስግሳ ሄደች፣ አለፈች። ብልቃጡን ሰብራ ነው የሚለው፣ በላዩ ላይ አፈሰሰችው። ሐዋርያቱ እኮ ተደናገጡ። ፈሪሳዊው ራሱ እቺ ሴት ማን እንደሆነች ቢያውቅ ኑሮ እንዲህ እንድታደርግ ባልፈቀደላት ነበር ብሎ ኢየሱስን አመው። ሐዋርያቱ ራሳቸው ይሄ እኮ አሉ። እኔ የሚገርመኝ የሽቶውን ዋጋ ማወቃቸው ነው። እኔ ለሚስቶቻቸው ሊገዙ ይዞራሉ ይመስለኛል እንጂ ይሄን ዋጋ ከየት እንዴት አወቁ? እሷ አልነገረቻቸውም። በይሄን ያህል ገዝቻ አላለቻቸውም። ይሄ እኮ ለ300 ዲናር ተሽጦ ለድሆች ይሆን ነበር አሉ። እንግዲህ ወጣ ያሉ ገበያ ምናምን ያጠናሉ ማለት ነው። ጥሩ ነው። ለሚስቶቻቸው ለቤተሰቦቻቸው ክፋት የለውም ማድረጉ።
ግን ኢየሱስን ለምን ከለከሉት? እቺ ሴት ያላትን ገጸ በረከት ነው ያደረገች። በንባዋ እግሩን አጠበች። ውሃ ስጡኝ እግሩን ልጠብ ብላ ከዚያ ቤት ውሃ አልለመነችም። ማበሻ ጨርቅ አልለመነችም። ከእግሩ ስር ተጠምጥማ ሌሎች ወንዶችን እንደለመደቻቸው አይደለም። አሁን የተለየ ነገር ነው። ከሌሎች ወንዶች ጋር እንደምታደርገው ህይወት አይደለም። አሁን የተለየ ነው። ከእግሩ ስር ተጠምጥማ እግሩን ይዛ በንባዋ እያጠበች በጠጉሯ እያበሰች ማረኝ እያለች ታለቅስ ጀመር። ኢየሱስ ዝም። እነዚህ ሐሜታቸውን እስኪጨርሱ ድረስ እሷም የውስጧን የሮሮ እስክትጨርስ ድረስ ዝም። ስምዖን ሆይ አንድ ጥያቄ ልጠይቅህ አለው። እሺ አለ። ለአንድ ሰው 500 የተበደረ ነበረ፣ 50 የተበደረ ነበረ። ሁለቱም የሚከፍሉ ሲያጡ ለሁለቱም ተወላቸው። አብልጦ ሊወደው የሚገባው የትኛው ይመስልሃል አለው። ብዙ የተወለት አለው። ስምዖን እውነት ተናገርህ። ይህች ሴት ብዙ ኃጢአቷ ተትቶላታልና ብዙ ወደደች። አንተ አልሳምከኝም። እሷ ከገባች ጀምሮ እግሬን ከመሳም አላቋረጠችም። አንተ እግሬን አላጠብከኝም። አያት፣ በእንግድነት ጋብዞ ያልተደረጉ ጉድለቶች ለግብዝነት ብቻ ያደረገው የውሸትን መስተንግዶ። ኢየሱስ ግን እውነቱን ነገረው። አንተ አላጠብከኝም፣ አንተ አልሳምከኝም። እሷ ግን እግሬን አጠበች። በንባዋ በጠጉሯ አበሰች። ስለዚህ ብዙ ወዳለችና ብዙ ኃጢአቷ ተሰርዮላታል። አንቺ ሴት ኃጢአትሽ ተሰርየልሽ አላት። ከዚያ ምን አለ ለደቀ መዛሙርቱ ድሆች ሁልጊዜ ከእናንተ ጋር አሉ፣ በፈለጋችሁት ሰዓት በወደዳችሁት ጊዜ ታደርጉላችኋላችሁ። እችን ሴት ግን አታዳክሟት፣ መልካም አድርጋለች። እንዲያውም ይህች ሴት ያደረገችውን ሁሉ ወንጌል በተሰበከበት ቦታ ይሰበካል። ዋው! ወንጌል በሚሰበክበት ቦታ ሁሉ ስሟ ይጠራል። እሷ ለመቃብሬ አደረገች። እችን ያዙልኝ። ለዚች ነው ይሄን ሁሉ የዋልኩትኝ እዚህ ቦታ ላይ። እሷ ለመቃብሬ አደረገች። ለካ ኢየሱስ ከሴቶቹ ቀድሞ ስለሚነሳ ያ ሽቶ ስለሚተላለፈው ከሞቱ በፊት በሶስተኛ ቀን የሚደፋለትን ሽቱ ገና ከመሞቱ በፊት ከዚህች ሴት አግኝቶታል ማለት ነው። እሷ ለመቃብር ያደረገች፣ አታዳክሟት፣ መልካም አድርጋለች። ከነሱ አንዱ በዮሐንስ ወንጌል ይሁዳ ነው ይሄን ያለው። ሌባ ስለነበረ ከሙዳየ ምጽዋቱ ገንዘብ ያወጣ ስለነበረ 300 ዲናር ቢሸጥ 30 ብር ፐርሰንት ያገኝ ነበረ። ከሙዳየ ምጽዋት 10 ሳንቲም የሚታሰብለት ነበረ ብለው የሚተርኩ ሰዎች አሉ። ለምን ተሸጠ ብሎ ያጉረመረመ ሌባ ስለነበረ ነው የሚለው። ደሞዝ ስለሚታሰብለት አይደለም፣ ፐርሰንት ስላለው አይደለም። ይሁዳ ሌባ ስለነበረ ነው። ከገንዘቡ እያወጣ ይጠቀም ነበረ። በየወሩም ሆነ በዓመት ሂሳቡ አይሰላም። ስንት ገንዘብ ተገኘ አይባልም። ይሁዳ እንደፈለገ ነው የሚያደርገው። ስለዚህ ሌብነቱን በደንብ ለምዶታል። የሚቆጣጠረው ማንም የለም። እንደ ዘመኗ ቤተክርስቲያን የዘመኗ ቤተክርስቲያን ከይሁዳ ነው የተማረችው። የትኛውም ቤተክርስቲያን በሉ ለቤተክርስቲያኔ ክብር ሰጣለሁ። ነገር ግን በእንዲህ አይነት ውርደት ስትዋረድ መታገስ አልችልም። መነቀፍ የሚገባቸው ሊነቀፉ ይገባል። ተው ሊባሉ የሚገባቸው ተው ሊባሉ ይገባል። የቄሳር ለቄሳር ነበር፣ እውነት ለመናገር የእግዚአብሔር ለእግዚአብሔር ነበረ። ጌታችን እኮ ቀድሞ ተናግሮታል። ቄሳር ቄሳር ነው፣ በቃ የዚህ ዓለም ገዥ ነው። እግዚአብሔር ደግሞ የመንፈሳዊዋ ቤተክርስቲያን ገዥ ነው። ስለዚህ ቤተክርስቲያን ራሷን ከዓለም መለየት ነበረባት። ገንዘብን መጸየፍ ነበረባት።
ለገንዘብና ለእግዚአብሔር መገዛት ስለማይቻል። ስለዚህ በእንደዚህ አይነት ሁኔታ ቤተክርስቲያን አላጠራችም፣ ራሷን አልፈተሸችም። ከይሁዳ ባየችው መስመር ነው እየሄደች ያለችው እና እነ ይሁዳ ይህ ሽቶ ለምን ባከነ ተሽጦ ለድሆች ይሆን ነበር እኮ ያለው ሌባ ስለነበረ ነው የሚለው። ጌታችን ደግሞ ለመቃብር ያደረገችው ነው ያለው። ስለዚህ ሴቶቹ ወደ መቃብር ሄዱ፣ ሽቶ ይዘው ነበረ፣ አልተገኘም፣ ኢየሱስ ተነስቷል። ይልቅስ ወደ ገሊላ ይቀድማችኋል፣ ሂዱና ለደቀ መዛሙርት እንደተናገረው በገሊላ ታገኙታላችሁ ብላችሁ ለደቀ መዛሙርቱ ነገሯቸው ተብሎ ሴቶቹ ሄዱ ማለት ነው። ኢየሱስ ተነሳ። በዓለም ብዙ ሃይማኖቶች አሉ፣ በጣም ትልልቅ ከክርስቶስ በፊት የተመሰከሩ ከአዲስ ኪዳን በፊት የተመሰረቱ እምነቶች አሉ፣ ረጅም ዕድሜ ያስቆጠሩ። ወደ ህንድ፣ ወደ ቻይና ብንሄድ፣ ወደ ቱርክ ብንሄድ፣ ወደ ግሪክ ሀገር፣ ወደ እስያ ሀገር ብንሄድ በጣም የቆዩ ጥንታውያን እምነቶች አሉ። መስራቾቻቸው ሞቱ፣ ተቀበሩ። መስራቾቻቸው ሞቱ፣ ተቀበሩ። በቃ የመቃብር ሐውልት ተሰርቶላቸው አሉ። የገሌ ሃይማኖት መስራች እየተባለ የኛ ጌታ ግን የመቃብር ሐውልት የለውም። የመቃብር ታሪክ የለውም። ያለው የትንሣኤ ታሪክ ነው። ያለው ሞትን ድል የመንሳት ታሪክ ነው። ያለው ሙታንን የመጥራት ታሪክ ነው። ለኢየሱስ ሐውልት የለውም። ሐውልት አያስፈልገውም። መቃብሩ ባዶ ነው። ስለዚህ ወገኖች እኛ ኢየሱስ ክርስቶስን አምነናል ስንል ሕማማቱንም በደስታ ነው የምናከብረው፣ ትንሣኤውንም በደስታ ነው የምናከብረው። ያ ለኛ የሆነልን መከራ ነው፣ ትንሣኤው ደግሞ ትንሣኤያችን ነው። በሞቱ ሞታችንን ወስዶ ዘዚአነ ሞተ ነሳ ወእንቲአሁ ሕይወተ ወሀበነ፣ የእኛን ሞት ወሰደ፣ ወእንቲአሁ ሕይወተ ወሀበነ፣ የእርሱን ሕይወት ደግሞ ሰጠን። የእኛን ሞት ሙቶ የእሱን ሕይወትን የሰጠን። በእኔ ሕይወት ኑሩ፣ የእናንተን ሞትን የልሙተው ነው ያለ። ታዲያ ለዚህ ጌታ እውነት እንዲው አጋር ያስፈልገዋል? እንዲው በዓላትን ከምረን ኢየሱስ እኮ ይከበር ከተባለ ከነ ሚካኤል ከነ ገብርኤል እንዳንዱ ነው። በዓመት ውስጥ ቀን ተካፍሎ ነው የሚደርሰው። ግዝረት ጥር 6 ግዝረት ተብሎ ይከበራል። አሁን መገዘር በዓል ሆኖ መከበር አለበት? እንዲህ ወገኖች፣ ሊገዘር በ8ኛው ቀን ሄደ አሉ። ሰውየው ምላጭ አንስቶ ሊገርዘው ሲል ምላጩ ውሃ ሆነ። ከዚያ ሲያየው ከመሬት ወድቆ እንደገና ምላጭ ሆኖ አየው። ሲያነሰው ምላጩ በደም ተነክሯል። ምን ማለት ነው? በቃ ሳይገረዝ ግን እንደተገረዘ ሆኖ ከምላጩ ላይ ደም ተገኘ። በመንፈስ ተገረዘ ተብሎ ይተረካል። እንዲሁ ይሄ ፈጠራ ቢቀር ምን አለ? ተገረዘ ብንል ምን አለ? ያለ ዕለተ ዓርብ ደም አይፈስም ተብሎ እንዴ! በግብፅ በረሃ ሲኳትን እንቅፋት እሾህ ሲወገው ለምንድን ነው ደሙ የማይፈሰው? ለቤዛነት አይደለም ደሙ፣ በእርግጥ ለመስዋዕት አይደለም ደሙ። ግን መከራ አልተቀበለም ወይ? በስደት አልተንገላታም ወይ? እሾህ ሳይወጋው እንቅፋት ሳይመታው ኖረ እያላችሁ ተቀልዳላችሁ እንዴ? አረ ግፍ ነው፣ ነውር ነው አይባልም። ሊገረዝ ተወሰደ፣ እንደ ስርዓቱ ተፈጸመለት። እና ይሄንን ትልቅ በዓል ብላችሁ ኢየሱስ የተገዘረበት ዕለት ኢየሱስ ሁልጊዜ ቀኑ ነው። የቀናት ጌታ፣ የወራት የዓመታት ጌታ፣ የዘመናት ሁሉ ጌታ። ሌሊቱ ያንተ ነው፣
ቀኑ ያንተ ነው። የኛ ሁለንተናችን የእርሱ ነው። እስትንፋሳችንን መንገዳችንን በእጁ የያዘ የእስትንፋሳችን ጌታ፣ የሁለንተናችን የህይወታችን ጌታ እርሱ ነው። ስለዚህ ይሄን ጌታ ነው ማክበር ያለብን። ቀን አካፍለን፣ ቀን ቀንሰን፣ ቀን ቆርሰን ልንሰጠው አይገባም። በዚህ ቀን ይሰገድለታል፣ በዚህ ቀን አይሰገድለትም ልንል አይገባም። ህዳር 12 ተገዝቷል፣ የግዝት በዓል ነው እንበል። ጥር 12 የግዝት በዓል ነው እንበል። በእነዚህ በዓላት ቀን ለጌታ ስግደት አይገባም ብላችሁ ሚካኤልን ከፍ አድርጋችሁ ኢየሱስን ዝቅ ታደርጋላችሁ? ትንሽ አትሸማቀቁ? እንዲያው የሚካኤል ቀን ሆኖ ቢከበር፣ ሚካኤል ታምር ያደረገበት ቀን ነው፣ እሺ የሚካኤል በዓል ነው ተብሎ ቢከበር፣ በዚያ ቀን ለሚካኤል አምላክ ለሚካኤል ጌታ ክብር ይገባዋል ብለን እናከብራለን እንጂ ዛሬ ለሚካኤል ነው ብለን እግዚአብሔርን ከምስጋና አግልለን እንውላለን። ይሄ አያዋርድም? ይሄ አያሳፍርም? ጣዖት አይሆንም? እስራኤላውያን በአሮን አማካይነት ጥጃ ሰርተው ካቆሙት ሐውልት በምን እንሻላለን? ሚካኤልን እኮ ጣዖት ነው ያደረግነው። ስለዚህ እባካችሁን የሚገባውን ለእግዚአብሔር የሆነውን በሙሉ ለእግዚአብሔር እናድርገው። የትንሣኤ ጌታ እኛን እስከ ወዲያኛው በትንሣኤ ያቆመ። ትንሣኤ ማለት እኮ ይኸውላችሁ እኛና እግዚአብሔር፣ ይሄ ፍጥረት ሁሉ ቀርቶ፣ ይሄ የድካም ዓለም ሁሉ ተጠቅልሎ ቀርቶ እስከ ወዲያኛው ተጠቅልሎ አልፎ እኛና ጌታ ኢየሱስ ክርስቶስ ለዘላለም ብቻችንን የምንኖርበት ዓለም እኮ ነው። በእግዚአብሔር መንግሥት ከእርሱ ጋር አብረን ነግሰን ለዘላለም ከእርሱ ጋር የምንኖርበት፣ ሌላ የማናይበት፣ ዲያብሎስና ሲኦል ለፍርድ ተጥለው ወደ ጥልቁ ተጥለው ግዞተኛ ሁነው፣ እኛ ግን የመንግስት ልጆች ሁነን በምስጋና የምንኖርበት እኮ ነው ትንሣኤ ማለት። ቀን እያከበርን ብቻ በግ እያረድን ቅርጫ እየገባን የምንውልበት ቀን አይደለም። ትንሣኤ የዘላለምነታችን ነው። ትንሣኤ ዘላለማዊነታችን፣ ዘላለማዊ ማንነታችን የሚገለጥበት። እዩት፣ ትንሣኤ ላይ ሆናችሁ ዘላለማዊነታችሁን እዩት። የእግዚአብሔርን ዕድሜ አስሉት። እግዚአብሔር ከትንሣኤ በኋላ ስንት ዓመት ነው ያለው? ዕድሜ ያለው ዘመን ይቆጠራል? መስከረም ጥቅምት የሚባል ወር አለ? የለም እኮ። ዓመታት እኮ የሉ። ጊዜያት እኮ ተጠቅልለው አብረው ያልፋሉ። እኛ እኮ የምንኖረው ያለ ጊዜ ከእግዚአብሔር ጋር ነው። በእግዚአብሔር ብርሃን፣ በእግዚአብሔር ዘላለማዊ ሕይወትን የምንኖረው እኮ። ትንሣኤ እኮ ይሄ ነው። ለዚህ እኮ ነው ትንሣኤን ስናከብረው መንፈሳዊነቱን ጥቅሙን እያየን እንጂ እንዴት በቅርጫ እየተሳመጥን እናከብራለን? እንዴት በመጠጥ በስካር እናከብረዋለን? ይሄ ነው ወይ የትንሣኤ ዓላማ? ጭፈራ ቤት፣ ዳንስ ቤት፣ እርቃናቸውን ከሚጨፍሩ ሴቶች ካሉበት ቤት ትንሣኤ የሚከበረው። ኦርቶዶክስ ማተባቸውን ያሰሩ ዳንሰኞች፣ ማተባቸውን ያሰሩ ዘፋኞች፣ ነጭ የባህል ልብስ የለበሱ የመስቀል ምልክት ያለበት የአበሻ ልብስ የለበሱ ዘፋኞች፣ ከነዚህ ጋር እኮ ጭፈራ ቤት ሄደን ደግሞ ባሉን እናከብራለን። እሁድ አስቀድሰን በጉን አርደን በልተን ጠጥተን እንደገና ደግሞ ጭፈራ ቤት። ፋሲካ ነው ዛሬ፣ ትንሣኤ ነው። ፋሲካና ትንሣኤን እንኳን ለይተን ሳናውቅ ባሉ እንዴት እንደሚከበር ቤተክርስቲያኒቱ ሳታስተምረን የረከሰ ህይወት እናደርግበታለን። እርኩስ ህይወት እንዴ! አሁን እኮ በቤተክርስቲያናችን ከዓመት እስከ ዓመት ዕቁብ ገብተው ዕቁባቸውን ሰብስበው በዚህ በፋሲካ ዕቁቡ እንዲደርሳቸው ይፈልጋሉ። ለምን ሲባል ባል ሊያከብሩበት፣ የደስታ ሳምንት ሊያከብሩበት። ስለዚህ በዚህ ሕማማት ውስጥ ዕቁብ ይደርሳቸዋል ወይ ያለቻቸውን ያጠራቀሙትን ገንዘብ ከባንክ ያወጣሉ። የሚገዛ በግ ዶሮ ምናምን ሁሉ ይገዛሉ። ከዚያ በኋላ ከቤታቸው የሚበላውን በልተው እንደገና የቤቱ አልበቃቸው ብለው ጭፈራ ቤት፣ ዳንስ ቤት ይሄዳሉ። ይሄ ነው ፋሲካ። የእናንተ ፋሲካ ይሄ ነው። የኛ ፋሲካ ግን ዓርብ ነው።
የኛ ትንሣኤ ዘላለማዊነት ነው። የኛ ትንሣኤ ከእግዚአብሔር ጋር የምንኖርበት ዘላለማዊ ማንነታችን የታየበት የተገለጠበት ነው። ጭፈራ ቤቶችን፣ መጠጥ ቤቶችን፣ እነዚህን ከንቱ ቤቶች በዝማሬ የምናጠለቀልቅበት ዘመን እንዲመጣ እንተጋለን። ክብር ለአምላካችን ለእግዚአብሔር ይሁን። ፕሮግራሜን በዚህ አጠናቅቃለሁኝ። ከትንሣኤ ጋር በተያያዙ ሁኔታ እንዴትና በምን ሁኔታ መታየት መከበር እንዳለበት ሌሎች መልእክቶችን ይዤ እመጣለሁ። እንግዲህ ከፋሲካ በዓል ጋር ተያይዞ ህዝቡ በዓሉን እንዴት እንዳከበረው፣ ጭፈራ ቤቶች፣ መጠጥ ቤቶች፣ ልኳንዳዎች እንዴት ተጣበው ተጨናንቀው እንደሰነበቱ ሁሉ በትዝብት አይተን ፕሮግራማችንን እንደገና ቤተክርስቲያን መታደስ አለባት፣ ከዚህ ነውር መፈታት አለባት፣ ነፃ መውጣት አለባት፣ ትንሣኤን ባጋንንታዊ ስርዓት ማክበር የለባትም ብለን እንደገና በድጋሚ የምንመጣበት ፕሮግራማችን ይሆናል። እንኳንም እንግዲህ ለብርሃነ ትንሣኤው እኔ በተረዳሁበት፣ እኔ በገባኝ፣ እኔ እንደ እግዚአብሔር ቃል በተረዳሁት የትንሣኤ በዓል እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የዲያብሎስ መንግስት እስከ ወዲያኛው ፈርሶ ለዘላለም ላናየው ተጥሎ ወድቆ በደሙ ተቃጥሎ ለዘላለም ከእግዚአብሔር ጋር የተጣበቅንበት በደሙ የተጠራንበት እንደገና ደግሞ ትንሣኤውን ያየንበት የድል ቀን ሙቷል ተቀበረ በቃ የተባለው ኢየሱስ ሞትን ድል አድርጎ ሞትን መቶ የተነሳበት ሞት ሆይ መውጊያ የታለ፣ ሲኦል ሆይ ድል መንሳት የታለ የተባለበት ይሄ ትንሣኤ በዚህ መንፈስ ነው ትንሣኤን የምናየው የምናከብረውና እንኳንም ለዚህ ቀን በሰላም አደረሳችሁ ነው የምንለው። የከሳቴ ብርሃን መንፈሳዊ አገልግሎት ይህንን መልካም በዓል በእንደዚህ አይነት ሁኔታ እንድታከብሩት ይመኝላችኋል። እግዚአብሔር ይባርካችሁ፣ ጸጋን ያብዛላችሁ። ይህም ፕሮግራም ሁልጊዜ የሚለቀቁላችሁን አዳዲስ መልእክቶች እየተከታተላችሁ አባል እንድትሆኑ እየመጣችሁ ደግሞ እሁድ እሁድ ከ10 ሰዓት ከ9 ሰዓት ጀምሮ መንፈሳዊ ፕሮግራም እንድትካፈሉ በተሰጡ አድራሻዎች መምጣት ትችላላችሁ። እንደገና በሌላ በኩል አገልግሎቱን መደገፍ የምትፈልጉ ሁሉ እግዚአብሔር በረዳችሁ፣ እግዚአብሔር በለገሳችሁ መጠን ይሄ ደግሞ ለእግዚአብሔር ይገባል በምትሉት ይሄንን ለጋ አገልግሎት ለማቆምና ለማሳደግ ድጋፋችሁ አይለየን በማለት እሰናበታችኋለሁ። የእግዚአብሔር ጸጋ ይብዛላችሁ። ተባረኩ። የሰላም የጤና የፍቅር ጊዜ ይሁንላችሁ። በሌሎች ፕሮግራሞች እስከምንገናኝ ደህና ሁኑ። ተባረኩልኝ።